ችበት የሷን ስም ስታነሳ ስትበላ ነበር እየቀርጠፋቻት ነበር እንዴ ሴጣን ይቀርጥፋትና እቺ ሀያ ኖ ኤፍሬም ራሱ ይሄን ነገር ማድረግ አልነበረበትም። የሆነቴን ነው ልሽ እንደዚህ ማድረግ አልነበረባቸውም። አንደኛ ወይ ልጁ ዛሬ ደግሞ ቡዜና ስተተሰረችው ማለት ነው ሴት ሆና ካላስጠየቁ አይሆን ወልዳ ይልቀቃት በስርዓቱ ጋብቻውን ይቅደድላት ይሸኛት። ከዛ ከሁሉም ስልክ ላይ ብሎክ ያርጋት እስቲ እንዴ ማን ነው እሱ በዚህ ያክል እንዲተው እኮ ይሄም እኮ አንድ ነገር ነው። ይሄም አንድ ነገር ነው እኮ ያራሷ ስራ የለም የውሽም በዚህን ቪው አይታችሁታል እንዴ? ትናንትና ራሱ እኮ ትናንትና ውሎ አድሮ ቃል በ24 ሰዓት እኮ 100 ሺህ እኮ አልገባም ነበር። እናንተ ካያችሁ አዩ ዛሬ ታርቀው ነው ወይስ ምንድነው የምታወሩት? ማፊ መታረቀች ደግሞ የምን መታረቅ ነው? ማፊ መታረቅ የባሰ ነገሩ አባባሰው መጣ እንጂ ይሄው የዛሬ ርዕስ ይሄን ቆይ ትልቁ ላላምጣልሽ ማሪ አንብቤ ሩታ ተጠየቀች አለና አመጣ እንጂ መግቢያ ላይ ሩታዬ ይቅርታ ጠየቀች ብሎ መጣ ብሎ ነው የሚጽፉት ቪዲዮ ውስጥ ተጠየቀችው። ልጄን ከአንተ ጋራ ማሳደግ ፈልጋለሁ ያለፈውን ታሪክ ጭራሽ እኮ አምና ሩታ አምና ጠየቀች። ሌሽ የቱ ጋር ነው ያመነችው? ምን ነው ሌላ ነው ርዕስ እኮ እነሱ ዝም ብሎ ነው የሚጽፉት። ምን ነው አብርሃም መቶ ለምሳሌ እሱ ለልጄ አብርሃም አከበረው ብሎ የጻፉት እነሱ ቪዲዮን ካላያችሁ ብላለች እኮ ሀዩዬ ብላለች እኮ ለልጄ ሲል ነው ብላለች። ታዲያ ካልተረዳችሁ ምን አለ እሱ ሰውየው ምን አለ? መስዋዕት መክፈት ካለብኝ እናንተ እንዳረጋችሁት ካላመናችሁልኝ ይባላል እንዴ? ግዴታ ማመን አለባቸው። መዳኑንስ እኛ እንዴ በምንድነው ከምንድነው ሄዳ ነው? ይሄን መረጃ ያምጣልን። ለምን ማለት ነው? ዛሬ እውነት ሩታ ልክ ሰርታለች ነው የምለው እኔ። ለምን መሰለኝ እናት ናት፣ ግን እናት እንዲመረገጥ የለባትም። ግን ማለት ነው ወላሂ የሩታ ሀቅ ማለት ነው እነዚህን ሰዎች አይለቃቸውም። ምን አይነት ሰው ናቸው? ለዛሬ ይስሩ፣ ለዛሬ ይደሰቱ። ወላሂ እንትን ቆማት ቀር ግን የወለደው ነው የሚያዝ ነው። ይሄን ስሜቷን የሚረዳት ይረዳታል። እኔ ግን መጨቃጨቅ ሰልችቶኛል፣ ሁሉ ነገር ሰልችቶኛል እያለች ፊት ለፊት እየነገረችው ሁሉ ነገር ሰልችቶኛል፣ ልጃችን በአንድ ማሳደግ እንፈልጋለን እያለች እነሱ ለምን ታዲያ እኔ አላደረኩም እያለች የማንም ወሽመጥ ቆራጭ ቪዲዮ እንትን እያለ ገባን። ሰላም በሉ አዩ አንዴ ሚውት አርጊ። እግዚአብሔር ይመስገን አለን። ወቀጣ ገሾ ወቀጣ በርበሬ ወቄታ ይወቀጣችሁ ነው። ኧረ ይሄን ሰው እያታወሩ በመድኃኒዓለም እንደው ይሄን ሰው እየስሙን አታዙ። ቄስ ያሳስሙ ጋኒ ግን እኮ ያሳዝናል። እውነት እናት ያለችው ሰው እናት ተጣጣም ዝቅታ ያስታርቀ ማለት ነው። የኔ ድምጽ ይሰማል ጋይስ? አሁን እንግዲህ እሰማል ፍቅርዬ ይሰማል። እንግዲህ እየረገጠ ሴት ልጅ እናት እንጀራ ከሆነ ሰውዬው ግን ህልናለው ግን ልጁ እንደዚህ ብሎ ሲንገርሽ ህልናለው ስሙ አንዴ ንገራችሁ የሱ ስራ ማለት እንዴት አመሻችሁ ሰላም አለይኩም ብያለሁ። ንገራችሁ የሱ ሐሳብ ማለት እኔ አላየሁትም። አሁን አዳምጪኝ። አሁን እኔም ሲጀመር አላየሁት እሱ ቤት አልገባም። እሱ ሐሳቡ ማለት ነው የመስቀሉን አጀንዳ ሊያስቀይር ነው። ለምን የሷ ኦዲየንስ አሁን ለምን እንደዚህ ታረጋለች ብሎ ለሷ እንደሚከራከሩ የመስቀሉ አጀንዳ እርግፍ አድርጎ እንዲታው በዚህኛው አጀንዳ እንዲጀመር ነው ያደረገው። ንገራችሁ አትሸወዱ። ጭንቅላታችሁ ውስጥ እኛ አልተሸወድንም እኮ ዛሬ በዛሬው ቪዲዮ ላይ አስተያየት መስጠት ነው። ስለ መስቀሉ በመስቀሉ ማውራት ነው። በቃ መሸወድ የለባችሁ። ይሄንን አጀንዳ ሊያስቀይር ነው ዛሬ እንደዚህ አርጓት ያመጣ። ንገራችሁ እንዴ ከነ ልጇ ዝቅ ትላለች እንዲባል ይሄ እንዲወራ ፈልጎ ነው። ንገራችሁ ማለት ነው። የሱን እንትን አታውቁም እንዴ? እናትን እያስረገጠ ነው። በነገራችን ስለ መስቀላችን መጠየቅ እሱ ለምን ዳጫ አያችሁ? ለምን አሁን እንደዚህ ያስቀይር ማንም አላየውም። አይናው ይጥፋና ሲጀምር ያለ ሰው እይታ የለ፣ ያለ ሰው ስራ የለ። ለዛ ነው እንደዚህ የሚያሽቃብጠው። ማሽቃበጥ ነው፣ ማሽቃበጥ አይደለም። خلاص ንገራችሁ አትሸወዱ። ግን አንዳንዴ እሺ አሪዙን በሚቀይረው መንገድ በሌላ ነገር ይቀይር። እሺ ልጆታን ለምንድን ነው እንደዚህ የሚያሰቃያት? እሺ ግራ የገባኝ ነገር አንድ ነገር ይሄ ነው።
አንቺ ብትሆኚ እንድታረጋለሽ ልጅ እኮ አረገደሪውን ያሳድጋል እንዴ ማንንም አያረግም። ሀቢብቲ ይሄኛው ከባድ ስለሆነ በዚህ እንድትሸወዱ ነው። ይሄንን ብቻ እንድታወሩ ነው የመጣው። አትሸወዱ እናንተ ዝም በሉ። እሷ ራሱ እኛ ተቀበላት ብለው ነው የሚመጡት። አሁን ምንድነው የሚለው ጽሁፉ ምንድነው የሚለው? ምንድነው የሚያስወጣት? ምንድነው ያለው? ሩታ ጥፋቷን አምና አብርሽን ይቅርታ ጠየቀችው። ከየት የመጣ ጥፋት? ተንበርክካ ይቅርታ ጠየቀችው ነው የሚለው። ምን አጥፍታ? ምን አውቄ እሷ ነው እንደናገረች ያንን ነገር ላንተ አምኜልህ አይደለም ይቅርታ ጠይቀው ለልጅ ዛሬ ጭራሽ ሰላም ጭራሽ ሰላም ማጋ ነው ጫጫታ ያይቃ አታውርባት። ምን ነው እናንተ ደግሞ ምን ሰራን አስገባችሁት እንጂ የዛች እናቱ ነገሩ ስር ዝቅ አድርጎ እንዲያኖር ነው ያስፈልጋል። ማሬ ጥያቄ አለኝ ውዶቼ፣ ጥያቄ አለኝ። ምንድን ነው ጥያቄ? ሲጀመር ሩታዬ ለምንድን ነው ቅርታን እሱን የምትጠይቀው? ምን አጥፍታ ነው? እንደኔ ለልጇ ብላ ማሬ የልጅ እናት እንደዛ ይላል ብላ ማሳደግ ትችላለህ። ልጅቷ እኮ እውነት አላት። ለምንድን ነው የምትጠይቀው? አችልም አልፈታትም። ትዳሩን ፈቶ እኮ ማሬ ቆፍጠን ብሎ ትዳሩን የፈታ ባል እስካለ ነው ማሳደግ ምችው። አልፈታትም። ዙሯን እየሄደ እየበጠበጠ ነው ህይወቷን። እንዴት ሆነ? አላ ሴትዮዋ እቺ አሁን ያቺ ነው ግራ እቺ ምንድናት? ዝሆን የምታክል እቺ ሴትዮ ስሟ ቡዜ ነው ቡዜ የምትሉት እቺ ልታገባ ነው ወንድሟ ነው ግን የሚያለቅስ ወንጀል ነው የምፈራው። ልጅቱ ኮፒሊንግ ጌታና ታዘጉበታላችሁ። ወላሂ እኔ እንደማንም ስንት ዓመት 5 ዓመት ኦሬዲ ይሄ ታላችሁ ቤተሰብ ደህና ናችሁ ወይ? ያለው ግን ልጅቷ በጣም ነው እንደምታሳዝነው። ምን ተራበተራው ደግሞ መታሱን ተራበተራው ለምንድን ነው እናንተ ቆይ ነው የምነግራችሁ። ለምንድን ነው የማትመክሯት? ግን እስቲ ከስር የምታወሩ ሰዎች ማለት ነው እናቱን ነው እግሩ ስር ያስደፋው ማለት ነው። የምታወሩ እሷን ሩታን የምታወሩ ሰዎች ምከሯት በእናታችሁ። እስቲ ወና ነገር ነው እንደሰም ማለት ነው። ዩቲዩብ ላይ በጣም እሷን የሚወዱት አሉ ትላልቆች ዩቲዩበሮች ማለት ነው። ለምንድን ነው ቤቷ ድረስ እንኳን ሄደው እሷን የማይናገሯት? ለምንድን ነው እሷን ከዚህ ሰውዬ እንድትፋታ ትፋታ? ምን ብትፋታ ብርቅ ነው እንደ ማፋታት? ልጇን ታሳድጋለች። የሰው ፍቅር አለ ወዳላት ማሻአላ ተባረከ። ብር ማንንም ይወዳታል። ዶላሩ አንስ ዋር አብቲ ወንድምሽ ዋላ ኪሱን ቤትሎ ሄዶ ያውቃል። አሁን እንኳን በባንክ ሆናላት። ውዶቼ ማሮቼ የሰው ፍቅር አላት ሴትዮዋ ሱዙ ልጅቷ ሱዙ ወንድምሽ ማለት ነው። ጊዜው ሰልጥነው ያው በስልክም በምንም ሆኗል። ቡክ ብር የምትጠቀሚው የዋላ ኪሱን ቤት ተወይዶ ያውቃል ወንድምሽ። ጓደኞቹን ቀጥሮ ሩታ ማለት የዋላ ኪሱ ናት ለአብርሃም። ቦርሳው ሻንጣው ይሄ ማለት ነው። ወላሂ እኔ ማለት ነው ብዙ ነገር ገና ሳይለቀቅ ነው እንዴት የሚቃጠለው ምን እንዴ ገና ሳይነገር ካፉ ምን እንደዚህ ነው የሚያረ ወላሂ ወረቢ ማለት ነው እንደዚህ ነው የሚያረ ገናውን የሰራ ብር ይበላል ብለሽ ታስቢያለሽ? እናትን እንዴ ያርጉ እንደዚህ ነው የሚለው ማለት ነው። አዲ ያላየሽም እንዴ ወይ ሁልጊዜ ድራማ ነው የሚሰራባት። ሁልጊዜ ድራማ ሁልጊዜ ስንት ዓመት ሴትዮ ያለ ልጅቷ ላይ ድራማ ይሰራባታል። ለምንድን ነው የሚሰራባት? ያቺ ሲጀመር ቤተሰብ ያላት አይመስልም። እኔ ግቢ እያስገባሽ እኮ ነው። ቀድመሽ ቤቱን ፎሎ አላረግሽውም። የሚያወርድሽ ምን እንደሆነ አላውቅም። ወላሂ የፈለገችው ልጇ ጋር ማለት ነው መታ የሆነ ነገር ብትሰራ የሆነ ነገር ብታረግ ማንም ላይክ ያደርግላታል። ማንም ማለት ነው ፕሮፌሽን ሰራ ከማንም ላይ ነው የምታገኘው። ለምንድን ነው ከዚህ ልጅ ላይ ብትወርድ ሳይሆን ብትተውስ ምን ችግር አለው? እንደናንተ ሐሳብ እስቲ ያስቡበት። ወላሂ የሚመክራት ሰው የለም ልጅቷን። ይሄ ወደለ ሰውዬው አይለቃትም ነው ሰውዬው ስለቃት ነው። ምን ይፈጠራል? ልታገባ ነው እንደቺ ቡዜ የምትባለው ግን እህቱናት እቺ ብቻ ነገሩ ነው። ልትጋባ ነው። ምንድነው? እኔ ያልገባኝም እሱ ነው ግራ ያጋባኝ። እኔ በዚህ አጋጣሚ ማለት ነው ሱዙዬ እያወራሽ ሩታ አብርሃም ከበደላት በላይ ሩታ ምንድነው ያደረገችው? ወንድ አመጣችበት
ወንድ አመጣች የሚባለው አሁን ቅርብ ጊዜ ራሱ ነው ያመጣት። ሰው እሷ ወልዳ በተኛችበት እርጉዙና የተገፈተረችበት እሱ እናወራ ከተባለ አንቺ የሚያረክሽው ብዙ ነገር አለ። ምን ተደረገ? ተሸክማት ዙር እዛ ድቃላ ሁላ እሺ፣ በጌታስ ምን መሰደበ ይዛት ይሄድ። እኔ እኮ እዚህ ላይ ማለት ነው እኛንም ለምንድን ነው ዶላሩን ከሆነ በሌላ አይቀይሩትም? ለምንድን ነው ሆዳችን እንደዚህ ቅጥል የሚያደርግ? ገና ተለቀቀ አልተለቀቀ እኔ የሰው እቃ ላይ ማለት ነው ወላሂ እንደው ተቃጠልኩ። ወላሂ አንጀቴ ሁሉ ተቃጠለ። ወረቢ ማለት ነው። ኧረ አልተቃጠልንም እንዴ ወላሂ ተቃጠልኩ። ገና እኔ ሁለት ደግሞ ቢጣሉ ችግር የለብኝም። እቺ ወደ አላ እቺ የድሮ ጎተራ የምትመስል ማለት ነው ሆዳ እሷ እየበጣች አፋን ለኔም ያስጠላችኝ ልትወስደው ነው። ሰውዬው ልታገባው ነው ወንድሟን እኮ ሩታና አብረሽ ማለት ነው። ከታረቁ የማንም ጎሮሮ እንደሚዘጋ እርግጠኛ ነው። የማንም ሚዲያ ማለት ነው ጎሮሮ ይቆማል። ገባችሁ? ማንም ምን ሰርቶ ይበላል? ምን ተናግሮ ይበላል? ይሄ ታወቀ ነው። እነሱ እንደዚህ ከሆነ እሷም አሁን የወንድሟ የምትጨነቅ ሴትዮ ከሆነች እቺ ልጅ አይታ ሕፃኑን አይታ የድሮውን ቪዲዮውን አይታ የድሮን አብርሽና ሩታን አይታ አንድ እንዲሆኑ ለምን አታረገው? እቺ ትልቅ ናት፣ ትልቅ ሴትዮ ናት፣ የተከበረች ናት። ለምንድን ነው እንደዚህ የማታረገው? እኔ እሷ ቂጥቂጡ እሱ ያጠፋል፣ እሷ ቂጥቂጡ እየሄደች አሁን እሷን ይቅርታ የምትጠይቀው ነው የሚያናድደኝ እንደራሴ። ለምንድን ነው ይቅርታ የምትጠይቀው? ማን ነው እሱ? ማን ነው? ማን ናቸው? ምንድን ናቸው? ማሪ እሷን ለልጇ ብለ ነው ልጇ እንኳን ድሮም እኮ ልጇ እንደዚህ ውርጉዝ ስትሆን እኮ እንደዚህ ትሏት እኮ ሂዶ ማለት ነው። የትም እዛ እያድር አልነበረም እንዴ? ማንም ያውቃል፣ ሚዲያ ያውቃል። የትም እያያችሁ ነው ምን እንደሚሰራ ሁሉ። ያ ለልጇ ብላ ነው እሷ ይቅርታ ጠየቀችው። አባቴ ምን አውቃይ ከሆነ የትም ስትቆም የነበረው ያቺ ውሽማ ናት። ገባቸው? ውሽማ ናት ያቺ። በሳት አርጋ በምን አርጋ ባለ ትዳር እንደዚህ ስታረገው ማንም ያውቃታል አይደል እንዴ? ጋይስ ለቡዜ ያልታያት ለምንድን ነው የማይታይ? ርሜላ እንደዚህ አርጋ በፊት ስትመጣ ርሜላ ለምንድን ነው የማይታያት? አሁን የሩታ ሁሉም ነገር ታያት። ሲጀመር ያቺ ቤተሰብ የላትም። ያቺ ውሽሚት ቤተሰብ የላትም። ቤተሰብ ያለ ሰው ነገ ደግሞ ህይወት አለኝ ህይወቴን እመራለሁ እኖራለሁ የምል ሰው እንደዚህ አይደረግም ሲጀመር ማለት ነው። ገባችሁ? አሁን ደግሞ የባሰ ዛሬ ደግሞ ያነደኝ ይቅርታ ምን አባቱ ነው የምጠይቀው? ወደ አላ ያቀራሱ ምን እሱ ይቅርታ ቀርቶብሽ ሩታን ትተሻት ልዑልታን በርክኮ እየለመነ ጥወከደ ሩታን ተውት እንዴ! በሴት ልጅ ህይወት ይሄን እናንዴ ወርዳለሁ። ይቅርታ ናችሁ። እኔ ዛሬ ሩታ በጣም አሳዘነችኝ። ሩታን በእናታችሁ ሰው ካለ ይንገራት። አሁን እሷ በልጇ መስዋዕት እየከፈለች ነው፣ ግን እንዴት እንዳናድረኝ ጥጋቡ በእናታችሁ። በቃት ለልጇ ነገ ላይ የምታሳየው ቪዲዮ በጣም ስለሆነ ነው ይቅርታ እንደጠየቀች ሰው ስላደረገችው በነገራችን ያን ነገር ልናገር ፈልጋለሁ። ጭራሽ ልጁ ነው ጋር ይሆናል እንዴ? አፉን ሞልቶ ግን ይሄ ልጅ በትምትል ይወልዳል። ቢመጣም እኮ ይጠቅማታል። እውነቱን ልንገርሽና ቢመጣም አይጠቅማትም። ማንም አይጠቅመው። ያ ሰውዬ እበቱ ማንንም አይጠቅም። አይደለም ሩታ አይደለም ማንም የሚመጣው ገና ለገና ሴቶቹ የሚመጡ አዲስ ካለም አይጠቅምም። ሰው እንደዚህ መዘላለፍ ይረቃጥሽ እንዴ? ለልጇ መስዋዕት የቡዜ ባል ነው ከፈለችው እኮ ልጅቷ መስዋዕትነት ከፈለችው ለልጇ ከፈለችው አላቃለ ክብር አልወዳለ خلاص በቃ እሷ ራሷ ለምንድን ነው ይሄን ሀል እዚህ ጋር ተጋፍጣለች፣ እዚህ ጋር አርግታለች፣ እዚህ ጋር ተሰድባለች። ከእንግዲህ በኋላ ከሱ እንደውም መራቅ ነው ያለባት። የዛኔ ካለሱ የቡዜ ምኞቷት ዛሬ ተሳካላት። እሷ ከዛ ከውሽሚት ጋር አንድ ለማድረግ ነው እንደዚህ የምትጣጣረውና ዛሬ በቃ እኔ ዛሬ እንደዚህ ብያታለሁና ከሷ ማን እንደሚያገባት እሱ ነው ግራ ያጋባኝ። ኢንሻአላህ ደግሞ እሷን አግብቶ ደግሞ ወይስ ለሷ ቀለበት ሲያደርግ ደግሞ ፈጣሪ ያሳየኝ። ምንም አይደለም። እኔ ሌላ ነገር ምንም አይደላትም። እንደው ቀንታ ነው እንጂ ይሄን ሁሉ የምታረገው ሴትዮ ይሄ
ምን የመሰለ እንደው የገጠር አሰራር የበደለው ጎተራ መስላ አሁን ይሄ ሰውዬ አሁን ወላሂ ላዚም ሰውዬ ሊበላት እንደው ተቃጠልኳት እኔ ዛሬ እንደው አንዳንድ ሩታም እያናደደችኝ ስንት እሷ እንደዚህ የሆን እኛም እሷ ጋር እየተሳደብ ዛሬ እሱ እንደው ምን ብላ ነው ይቅርታ የምትጠይቀው? ምን ብላ ናባቱ ብላ ታምኖ እኮ ቅናት ያደረገው እኔ ተዳፋት ሶስት ዳራው አላፈደገም ነው ባለጊ ምን እንደዚህ ያደርጋል? ልጅቷ እኮ ሰላም ለምን ወንድሙ አጠገብ ነው ከሷ ጎን ነው አስመስለው ከሷ ጎን ነው ማለት ነው። ይጎዳል እንጂ እሱ አይጠቅም፣ ለሱ ወንድሙም አይጠቅምም። ማንንም እሱ የምትጠቀመው ሰው የለም። ልጅቷ እየተጎዳ ሁላችሁም ያመጣ ሁሉ ልጅቷ እየጎዳ እግዚአብሔር ነው የምላችሁ። እሱ አስር ሰው ሆኖ እኮ ነው በአንድ እሷ ላይ እንደዚህ የሚሆኑባት 10 ሰው ወደ 10 ሰው ይሆናሉ። ወንዶቹ ብቻ ሴቶቹማ 2 ናቸው። ሴቶቹ የቀረ ጠቅላላ ወንድ ነው። ፈጣሪውን የማይፈራ ግብዳ ይሄ አብዛኛ ጅንጀሮ የመሰለው እሷ ላይ በቃ እሷ ላይ አሁን ቢስሚላህ ምን አለ የሰራውን አስበላ እንጂ ፈጣሪ ያውቀዋል፣ የልባችንም ያውቀዋል። መጨረሻ ላይ ፍሬም ምን አለ ያው እኛ የሚያደርገው እንደገና አድርገናል አልተሳካም ምናምን አለ። አሁን ነገ ደግሞ ሌላ ነገር ይዞ ይመጣል። እቺ ልጅቷ አንድ የምታውቀው ሰው ካላችሁ እግዚአብሔር እኛ ተቃጥለናል። የምታውቀው ሰው ካለ አንድ እንደው እናት እንደው አባት መጥቶ ወስቶ እንደው ቤት አስቀምጦ ምን ትሰራለች እሱ? አዎ ሴት ልጅቷን እኮ ጸበል ቢያድርሻት ጥሩ ነበረ። ጸበል ወይ ወላሂ የሆነ ነገር ቢያረጓት ጥሩ ነበር። ወደ ጸበል መሄድ አለባት ልጅቷ፣ ወደ አንድ ቦታ መሄድ አለበት። ወላሂ እሷ ላይ ራሱ እኮ የሆነ ነገር ማድረግ ያለበት እዛው ወስደው። ልጅቷ እኮ በሰላም አይደለችም። ምንድነው እሱ የተበተበባት? እሷ ላይ ልጅቷ ላይ ነው የተበተበባት። እንደዚህ አዞሩባት፣ እንደዚህ አድርገው እሷ ላይ ነው እንደዚህ የተደረገው። ዓለም ምድር ወንድ ያጣ ማናችሁ እናንተ ትዳራችሁን እንደዚህ የልጅነት ትዳር እንደዚህ አድርጋ እንደው ምስክሩን ያወጣች ሴትዮ ጋር ፍልፍል እናንተ ብትሆኑ ትቆማላችሁ? እኔ በዚህ በጫማዬ ነው አናቷን ብዬ አሁን እስር ቤት የምገባ ችዬ የሆነ ነገር ስትናገር እንደፍዬ የሆነ ነገር ተቋቁሜ አልናገርም። እንደዚህ ነው ዶላርም ቢሆን አናቷን ነው እንጂ እዛ 2 ቦታ ማረገው ወላሂ ያለቃትም ምን ዶላር ነው ማረጋት ህግ ነው ምን ሌላ ነገር የለም። ህዝቡ ያውቃል እኮ ልጅቷ አሁን ግን ለልጁ መስዋዕት እየከፈለች ነው። አሁን ካላስ ከዚህ በኋላ አንድ ሰው የማንም ሁላ ህይወቷን እንደዚህ የምታረገው እሷ በቃ ህይወቷን ትመራ ማንም ይወዳል። ወይስም ወንድሟ የሚባለው ሰውዬው እውነት እሱ ወንድሟ ከሆነ መጥቶ እንደው እህቷ ነች አይደል? እንደው አንዴ ወስዶ በራሷ ቤት ወይም ሌላ አገር ወይም ይዞ ከነ ልጁ ጋር ማለት ነው እረፍት አግኝቶ ምን ችግር አለ? ያመጣ ቪዲዮ መሰለኝ ያመጣኝ ልጅቷ እየተጎዳ ስለዚህ ምንም የምናደርገው ነገር የለም እንዴ። እኛ ለብተናል ያው ነው። ዶላርም ቢሆን እኮ የሚያስተምር ነገር ቢሰሩ ጥሩ ነው። የሆነ እንደዚህ ይሁን ደግሞ ዙሮ እንደዚህም ሆኖ ደግሞ እሷን ይቅርታ ጠይቆ ምን ብሎ ከነ ልጇ ወደ ቤቱ የሚመለስ ቢሆን እንማርበታለን። በምንድነው የምንማር? በትዕግስት ነው የምንማረው። እንደዚህ ሰው እንደዚህ ትዕግስት አለው ለካ የሚባለው ነገር አለ። አሁን ይሄ ሰውዬ ምኑም አይጥምም፣ ምኑም አይሸትም። እሱ ገና ህፃን ነው። እሱ የሚፈለገው ገና ሌሎቹም ሴተኙ ካገኘ በቃ እንደዚህ አብርዬ ምናምን ይወላችሁ ካለው ማዞር ነው የሚፈልገው። ወይ ታላላችሁ ፈጣሪ የልቧን ያውቃል። ነገር ምናምን ብላችሁ ታላላችሁ ኮልኮል ሆኖ ካልቀረ በሴት ልጅ ወጥ እየተጫወተ ነው። አሁን በሁለት ሴት ነው የሚጫወተው። ያቺን ታለቅሳለች፣ እቺም ታለቅሳለች። እቺ አሁን ዘመድ ካላት እሱ ከውልቅ ብሎ ቢወጣ አሪፍ ነው እኮ። አይወጣማ አይደለም ወዳይ ማለት ነው። እሱ ይወላችሁ እናንተ ይወጣል